ሰላም መምህር። ሰላም ሰላም። እግዚአብሔር ይመስገን። አንድ ጥያቄ ለመጠየቅ ነበር። እሺ ጥያቄ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ላይ ማንበብ እችላለሁ? ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ላይ ለምሳሌ ስንማር የነበርነው ትምህርት ላይ ነበርክ? አልነበርኩኝም። ይህን ጥያቄ ለመጠየቅ ያለኝ ገባሁት። ቀጥል እችላለሁ? እሺ ቀጥል። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክራለሁ ይላል እዚህ ክፍል ላይ። እና እኔ መጠየቅ የፈለኩት በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 17 መሰረት በእያንዳንዱ ላይ እንደ ስራው መጠን ሊፈርድ ያለውን አባት ብላችሁ ጥሩት ይላል እግዚአብሔር ቃል። እና ይህ አባት ብለን የምንጠራው ደግሞ በራእይ መጽሐፍ ላይ ኢየሱስ ክርስቶስ እንደሆነ ይነግረናል። ኢየሱስ ክርስቶስ አብ እንደሆነ ከምናውቅባቸው መንገዶች መካከል አንዱ ነው። ነገር ግን በዚህ መጽሐፍ ላይ በጌታ በሕያዋንና በሙታንም ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት ይልና ከላይ በእግዚአብሔር ፊት ይላል። አሁን ከእግዚአብሔር አብ ውጪ አብ እንደሌለ እርግጥ ሆኖ ሳለ ይሄም በሕያዋንና በሙታን ሊፈርድ ያለው በጌታ ኢየሱስ ክርስቶስ በአንደኛ ጴጥሮስ ምዕራፍ 1:17 መሰረት እግዚአብሔር አብ ከሆነ ይሄ በእግዚአብሔር ፊት የተባለው ማን ነው የሚለው ነው የኔ ጥያቄ። ሰላም መምህር። ሰላም ሰላም። እግዚአብሔር ይመስገን። አንድ ጥያቄ ለመጠየቅ ነበር። እሺ ጥያቄ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ላይ ማንበብ እችላለሁ? ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ላይ። እሺ ቀደም ሲል ስንማር የነበርነው ትምህርት ላይ ነበርክ? አልነበርኩኝም። ይህን ጥያቄ ለመጠየቅ ያለኝ ገባሁት። እሺ መቀጠል እችላለሁ? እሺ ቀጥል። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክራለሁ ይላል እዚህ ክፍል ላይ። እና እኔ መጠየቅ የፈለኩት በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 17 መሰረት በእያንዳንዱ ላይ እንደ ስራው መጠን ሊፈርድ ያለውን አባት ብላችሁ ጥሩት ይላል እግዚአብሔር ቃል። እና ይህ አባት ብለን የምንጠራው ደግሞ በራእይ መጽሐፍ ላይ ኢየሱስ ክርስቶስ እንደሆነ ይነግረናል። ስለዚህ ኢየሱስ ክርስቶስ አብ እንደሆነ ከምናውቅባቸው መንገዶች መካከል አንዱ ነው። ነገር ግን በዚህ መጽሐፍ ላይ በጌታ በሕያዋንና በሙታንም ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት ይልና ከላይ በእግዚአብሔር ፊት ይላል። አሁን ከእግዚአብሔር አብ ውጪ አብ እንደሌለ እርግጥ ሆኖ ሳለ ይሄም በሕያዋንና በሙታን ሊፈርድ ያለው በጌታ ኢየሱስ ክርስቶስ በአንደኛ ጴጥሮስ ምዕራፍ 1:17 መሰረት እግዚአብሔር አብ ከሆነ ይሄ በእግዚአብሔር ፊት የተባለው ማን ነው የሚለው ነው የኔ ጥያቄ። ኦኬ ጌታ ኢየሱስ ክርስቶስ ስትል እስኪ አንድ ጥቅስ ላሳየ። አንደኛ ተሰሎንቄ ምዕራፍ 2 ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ አገኘው? አዎ አግኝቼዋለሁ። አንብብ። እሺ ምን ይላል? እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሰደዱ፣ እግዚአብሔርን ደስ አያሰኙም ያለ ይቀጥላል። ቀጥል። ጥሩ። አሁን ኢየሱስ ክርስቶስ አብ ነው ብለን እንወስዳለን ብለሃል።
ኢየሱስ አባት መሆኑን የሚገልጹ ማስረጃዎች አሉ። አሁን በዛ መሰረት እዚህ ላይ አሁን ስትመጣ ጌታን ኢየሱስን ገደሉ ሲል ማንን ገደሉ ማለት ነው ይመስላል? ስለ ስጋው የሚናገር ይመስለኛል፣ ስለ ሰውነቱ። ምክንያቱም ሰው ሊገድል የሚችለው ስጋን ነው። ስጋን መግደል የሚችሉትን እንጂ ከዛ በላይ ሊያደርጉም የማይችሉትን አትፍሩ ነው መጽሐፍ ቅዱስ። ስለዚህ ገደሉ ከተባለ ሊገሉ የሚችሉት ሰውነቱን ነው እንጂ ከዛ ያለፈ ነገር ሰው መግደል አይችልም። ገደሉ ነው የሚለው። ገደሉ የተባሉት ሰዎች ናቸው። ሰዎች ደግሞ መግደል የሚችሉት ሰውነትን ነው እንጂ ከዛ ያለፈ ነገር መግደል አይችሉም። አምላክነትን ነፍስንም መግደል አይችሉም ሰው። ስለዚህ ጌታ ኢየሱስ ክርስቶስ በተባለበት ቦታ ሁሉ አብ እያልክ ማስገባት የለብህም። ጌታ ኢየሱስ በሚልበት ቦታ ላይ ስለ ሰውነቱ ሊገልጽ ይችላል፣ ስለ አምላክነቱም ይገልጽበታል ጌታ ኢየሱስ ብሎ። ለምሳሌ ቲቶ ምዕራፍ 2 ቁጥር 13ን ብታነበው አምላካችንና ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ይላል። እዛ ጋር ኢየሱስ ክርስቶስ የሚለው ሀሳብ ታላቁ አምላካችንን ለመግለጽ ነው የገባው። ፍርድ ላይ መጽሐፍ ቅዱሳችን ምንድን ነው የሚለው? ለምሳሌ ስለ ፍርድ ስናወራ ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 እስኪ አንብበው። እሺ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ ሰው እንኳን አይፈርድም። ኦኬ። ስለዚህ ፍርድን ለማን ሰጥቷል? ለወልድ ሰጥቷል። እሺ። ፈራጅ አገኘን ማለት ነው። ዮሐንስ ወንጌል ምዕራፍ ኦኬ ዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም ይላል። ቀጥለው የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁት ቃል እርሱ በመጨረሻው ቀን ይፈርድበታል። ኦኬ። እዚህ ጋር ደግሞ የምፈርደው እኔ አይደለሁም ይላል። ስለዚህ አሁን አብም አይፈርድም ከተባለ ወልድም አይፈርድም ከተባለ በሌላ ቦታ ላይ ደግሞ አብ ይፈርዳል ይላል፣ እንደገና ደግሞ ወልድም ይፈርዳል ይላል። እንዴት ነው አፈራረዱ የሚሆነው? እንዴት ነው ፍርዱ የሚሆነው? ሐዋርያት ሥራ ምዕራፍ 17 ላይ
ቁጥር 31 ላይ እስኪ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና። በዚያም ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ኦኬ፣ ቅድም ባነሳነው ጥቅስ ላይ ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩ ብሏል። አብ ይፈርዳል አለ። ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ፍርድን ለወልድ ሰጥቶታል አለ። ስለዚህ አብም ፈራጅ ወልድም ፈራጅ ብለህ ደግሞ እንዳታይ ደግሞ ምን አለ? እኔም አይደለሁም የምፈርደው አለ። ስለዚህ ፍርዱ እንዴት ነው የሚሆነው ካልን አብም አይፈርድም ወልድም አይፈርድም። ፍርዱ እንዴት ነው የሚሆነው? አብ በወልድ ነው የሚሆነው። ምን ይላል? አሁን እዚህ ላይ ያነበብነው ላይ ምን ይላል? ቀን ቀጥሯልና ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርዳል። ስለዚህ ያዘጋጀው ሰው ለብቻው ፈራጅ፣ አብ ደግሞ ለብቻው ፈራጅ አይሆንም። ስለዚህ እኔ አልፈርድም ሲል ከፈራጅነቱ ይቀራል ማለት አይደለም። አብም አይፈርድም ሲል አብ ከመፍረድ ይቀራል ማለት አይደለም። ግን አብ ለብቻው ወልድ ደግሞ ለብቻው በተለያየ አካል ፍርድ የለም። ራሱ አብ በወልድ ሆኖ ነው የሚፈርድ። ቀን ቀጥሯል፣ ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርዳለሁ። ስለዚህ ይላል፣ ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ማንን ነው ከሙታን ያስነሳው? ልጁን ወልድን። አለበለዚያ ከሙታን ማስነሳት አያስፈልገው። ስለዚህ ነው ከሙታን ያስነሳው። ያ አካል ለማዳን የተዘጋጀ አካል ብቻ አይደለም። መዳንን ወደዚህ ለማምጣት ብቻ ሳይሆን ፍርድም የሚሰጠው በዛው አካል። ስለዚህ ነው ከሙታን ያስነሳው እንጂ የማዳኑን ስራ ከጨረሰ በኋላ በቃ ማስነሳት አያስፈልገውም ነበር። ማስነሳት ያስፈለገው ሌሎች ምክንያቶችም አሉ። ማስነሳት ያስፈለገበት ምክንያት ግን አንዱ ምክንያት ማስነሳት ያስፈለገበት አንዱ ምክንያት በዚሁ አካል ነው ፍርድ የሚሰጥ። ለማዳን ባዘጋጀው አካል፣ ለማዳን መስዋዕት በከፈለው አካል፣ ለማዳን በተሰቀለው አካል፣ ለማዳን በሞተው አካል፣ ለማዳን ደሙን ባፈሰሰው የማዳንን ስራ በሰራው አካል አሁን ደግሞ ምን ይሰጣል? ፍርድ ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳሉ። ስለዚህ እርሱን ከሙታን ለማስነሳቱ ሁሉን አረጋግጧል። ስለዚህ ኢየሱስ ክርስቶስ ብሎ መጽሐፍ ቅዱስ ስለ ሰውነቱ ሊናገር ይችላል፣ ቅድም እንዳሳየው። ስለዚህ በእግዚአብሔር ፊት ሲል ስለ አብ እያወራ ነው፣ በኢየሱስ ክርስቶስ ደግሞ ስለ ወልድ እያወራ ነው። ግን እግዚአብሔር እንዴት ነው የሚፈርደው ስንል እግዚአብሔር ኢየሱስ ክርስቶስ ወይም ወልድ ተብሎ በተገለጸው ሆኖ ነው ፍርዱን የሚሰጥ። ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለሁ እንጂ እግዚአብሔር የሚባል ለብቻው ወይም አብ የሚባል ለብቻው አካል ፈራጅ አካል የለም። ወልድም ለብቻው አይፈርድም። ምክንያቱም አልፈርድም አለ፣ አብም አይፈርድም አለ። አብ አይፈርድም፣ ፍርድን ለማን ሰጥቷል አለ? ለወልድ ሰጥቷል አለ። ወልድም አይፈርድም አለ። ምን ታዲያ ማን ነው የሚፈርደው ሲል እኔ አሁን እናንተን የምነግራችሁ ያ ቃል በመጨረሻው ቀን ይፈርድባቸዋል አለ። ያ ቃል የማን ቃል ነው? የአብ ቃል ነው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ስለዚህ ፍርድ የሚከናወነው አብ በወልድ ሆኖ የሚፈርደው ፍርድ እንጂ ያለው ወልድ በተለየ አካል ሆኖ የሚሰጠው ፍርድ ስለሌለ ወልድም አልፈርድም አለ። አብ ደግሞ በተለየ አካል ሆኖ የሚፈርደው ፍርድ ስለሌለ አብ አይፈርድም ተባለ። ታዲያ እንዴት ነው? አብም ካልፈረደ ወልድም ካልፈረደ ፍርድ እንዴት ነው ታዲያ የሚሆነው ካለን አብ በወልድ ሆኖ ነው ፍርድ ያለው እንጂ በተለያየ አካላት ቁጭ ብሎ አብ የሆነ ፍርድ ፈርዶ ከዛ ደግሞ ኑ አልጨረሳችሁ ፍርዳችሁ ብሎ ደግሞ ወልድ የሚባል ፍርድ ደግሞ ለብቻው የሚፈረድ የሁለት አካላት ፍርድ የለም። ስለዚህ በሁለት አካላት የሚደረግ ፍርድ ስለሌለ አብም አይፈርድም ወልድም አይፈርድም ተባለ። ታዲያ እንዴት ነው የሚፈርደው? አብ በወልድ ሆኖ
ይፈርዳል። እግዚአብሔር ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ይፈርዳል። ስለዚህ የእግዚአብሔር ፊት ብሎ ከላይ ያስቀመጠልህ አብን የሚያመለክት ነው። ኢየሱስ ክርስቶስ ብሎ ያስቀመጠልህ ደግሞ ወልድን የሚያመለክት ነው። ፍርዱን እንደሱ ነው የሚሰራው። በጣም ኢየሱስ ይባርክ ቢኪ፣ ያመሰግናለሁ። ከጊዜ አንጻር ግን ሌላም ጥያቄ ባክል ደስ ይለኛል፣ ግን የጊዜን ሁኔታ ማይሻማብ ከሆነ እሺ ጠይቅ። በቀደመው ከዚህ በፊት በነበረው ትምህርት ላይ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በአብ ቀኝ ተቀመጠ የሚል ስቴትመንት እንደሌለ በጣም ስትናገር ነበር እና እኔ ጥያቄ የፈጠረብኝ ክፍል ኤፌሶን ምዕራፍ 1 ከቁጥር 19 እና 20 ክርስቶስንም ከሙታን ሲያስነሳው ካለቀነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። ከቁጥር 19 እስከ 22 ያለው ክፍል ኢየሱስ በአብ ቀኝ ተቀመጠ የሚለውን ስቴትመንት ለመስራት እንደ አንድ ግብዓት አይሆንም ማለት ክርስቶስን ከሙታን ሲያስነሳው ሲል በገላትያ ምዕራፍ 1 ከቁጥር 1 መሰረት ክርስቶስን ከሙታን ያስነሳው እግዚአብሔር አብ እንደሆነ ይታወቃልና እዚህ ጋር ደግሞ ቁጥር 21 ላይ በቀኙ ሲያስቀምጠው ይላል። ይህንንም እንድታብራራልኝ ነበር ጥያቄ ስለሆነብኝ። ምንድነው መሰለ አሁን ኢየሱስ ክርስቶስን እነዚህ ተርሞች ማለት ነው። እነዚህ አንዳንድ ተርሞች እየተቀመጡ አካል ለመስጠት የሚቀመጡ ተርሞች አሉ። አሁን እኛ እኮ እግዚአብሔር የሚባለው ቦታ በሙሉ በምታይበት ጊዜ ለማስተማር በምትፈልግበት ጊዜ አንድ ነገር ለማስተማር ስትፈልግ አንተ በምታምነው በኩል ላይ ቆመ ሳይሆን የምታስተምረው ሰዎች በቆሙበት ቦታ ላይ ሆነ ነው ማስተማር የምትችለው። ያንተን ከሆነ የምትናገረው የራስህን ነው የምትደግመው። እኛ እነሱ አንልም በሚል ያልፉታል ማለት ነው እንጂ እኛ እኮ እግዚአብሔር ስንል እኮ ስለ አብ እያወራ እንደሆነ እናውቃለን። ለእኛ ማለት ነው። በዛኛው በኩል ስትቆም ግን እግዚአብሔር ሲባል የባህሪ ስም ይሆንና ሶስቱም አካላት አብ ሲባል ለወልድ አይሆንም፣ ለመንፈስ ቅዱስ አይሆንም። ወልድ ሲባል ለአብ አይሆንም፣ ለመንፈስ ቅዱስ። መንፈስ ቅዱስ ሲባል ለአብም አይሆንም፣ ለወልድ። እግዚአብሔር ሲባል ግን ለአብም ይሆናል፣ ለወልድም ይሆናል፣ ለመንፈስ ቅዱስም ይሆናል ይለዋል። እና እንደዚህ አይነት ነው። በዚህም አይ እዚህ ጋር እኮ አሁን አንተ እግዚአብሔር የሚል የሆነ ቦታ ላይ ብትጠቅስላቸው አይ ይሄኛው አብን አይደለም ይለዋል። ስፔሲፊክሊ አብ እንደሆነ የሚገልጽ ስፔሲፊክ ነገር ካላመጣ በስተቀር አይ ይሄኛው እግዚአብሔር ነው እንጂ የሚለው አብ አይደለም ይለዋል። እዚህ ጋር ስትሄድ ደግሞ አይ እዚህ ጋር ወልድን ነው እንጂ አብን አይደለም ይለዋል። እዛ ጋር ስትሄድ ደግሞ መንፈስ ቅዱስን ነው እንጂ አብን አይደለም ይለዋል ማለት ነው። ስለዚህ እንደዛ አይነት ቃል ከተፈለገ ማለት ነው ቃል በሚፈለግበት ጊዜ የፐርሰን ቀኝ ማለት ከሆነ አሁን እዛ ጋር ያስነሳው የሚለውን እኮ እግዚአብሔር ነው ያስነሳው፣ ወልድን ያስነሳውም ሊሉ ይችላሉ፣ ወይም መንፈስ ቅዱስ ነው ያስነሳው ሊሉ ይችላሉ። በዛኛው በኩል ሲቆም ማለት ነው። ስቴትመንቱ ግን አለ ወይ ሲሆን የለም። ስቴትመንቱ ስለሆነ የሚፈለገው ለእኛ ግን እግዚአብሔር ቢባልም የእግዚአብሔር ቀኝ ቢባል እኛ ቀኝ ምን ማለት እንደሆነ እናውቃለን። የቀኝ አገላለጾች በጣም ብዙ ናቸው። ያንንም እናውቃለን። ቀኝ በእግዚአብሔር ብቻ ሳይሆን ቀኝ ለክርስቲያኖች በሚሰጡ መልእክቶችም ቀኝ ብዙ ትርጉም ነው ያለው። ለምሳሌ ቀኝ እጅ ብታሰናክል አውጥተህ ጣላት ይልሃል። ማነው ቆረጣት ይልሃል። ቀኝ አይን ብታሰናክል ቀኝ አይንን አውጣ ይልሃል። የጠቢብ ቀኙ ልቡ በቀኝ ነው፣ የሰነፍ ልቡ በግራ ነው ይልሃል። እዚህ እኛ ቀኝን ዳይሬክትሊ ቅድም ስለው እንደነበረው ማለት ነው። አሁን እኛ ከመጽሐፍ ቅዱስ ውጭ ሆነ ስለ ቀኝና ግራ የምታውቀው ነገር እና መጽሐፍ ቅዱስ ስትመጣ
የዛ ቃል አጠቃቀም አንድ አይደል። ሌሎችም ያው የቀኝና ግራ ብቻ ሳይሆን ሌሎችም ቃሎች ወደ መጽሐፍ ቅዱስ ሲመጣ የተለየ አቅም ይዘው ይመጣሉ። ቃሎቹ አንድ ሆነው ግን አቅማቸው በጣም የተለየ ሆኖ ይመጣል ማለት ነው። ስለዚህ ለእኛ ግን ዳይሬክትሊ ቃል በቃል የተጻፈ በአብ ቀኝ ተቀመጠ የሚል አለ ወይ ብለህ ብትጠይቅ የለም። ያንን ለማምጣት ነው። ምክንያቱም ያው ጥያቄው እንደሱ አይነት ስለሆነ ማለት ነው። እሺ ጌታ ኢየሱስ ይባርክ። በጣም አመሰግናለሁ። ያው ብዙ እንዲብራራልኝ የፈለገው ነገር በጣም በግልጽ ተነግሮኛል። ይህን እግዚአብሔር ብርሃን ደግሞ ብዙዎች እንዲካፈሉ ስለምፈልግ ቀሪም ጊዜ ለሌሎች እድል ሰጣለሁ። እግዚአብሔር በረዳኝ መጠን ግን አንዳንድ ሀሳቦችን ሌላም ጊዜ ያነሳው በዚህ መንፈስ እንድታብራራልኝ ፈልጋለሁ። ዛሬም ስላሳየኝ ትህትና በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። እኔም በጣም ነው የማመሰግነው። ግን ያው ቅድም እንደተናገርኩት አሁን ሌሎች ሰዎች ስለሌሉ ነው እንጂ ያው የቀጠልኩት ምገባት እቺ ቅዳሜ ናት። እሷ ደግሞ ሰዓቷ ውስን ነው እና እሷን ለኦልሬዲ እውነት ለተገለጠላቸው ሰዎች ከሰጠሁት በቃ አለቀች ማለት ነው። ከዚህ በኋላ ሌላ ቅዳሜ እስከምትመጣ ድረስ እኔ አልገባም እና ሰዓቷን በጣም ነው ምስስታት እና አንተን የሚመስሉ ወገኖች ብዙ ልትጠይቁ የምትችሏቸው አገልጋዮች በዙሪያችሁ ስለሚኖሩ እነሱን እንድትጠይቁ ነው ማበረታታው፣ እድሉን ለሌሎች ለመስጠት በማለት ነው። ቴንክ ዩ። እሺ